እንደው ስትጽፈው የነበረህ ኢኒሺዬቲቭ እና መጽሐፉን ገበያ ላይ ይዘው ስትወጣ ያየኸውን ነገር እንዴት አየኸው? አሁን ለብዙ ጸሐፊዎች አስገራሚ የእውነታ ዲፈረንስ ስለሆነ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ከቅርብ ጊዜ ወዲህ የጀመርነው አዲስ ፕሮግራም አለን። ተማሪዎቻችንን ያንጻል፣ ያስተምራል፣ እንዲሁም ደግሞ የትምህርት ማህበረሰቡ ላይ ፖዚቲቭ ኢምፓክት ያመጣል፣ መልካም ተጽዕኖ ያመጣል ብለን ያሰብናቸውን ዝግጅቶች ወደ እናንተ ይዘን ቀርበናል። ዛሬ እንግዳ አለኝ። እንግዳችን በግሎሪ ትምህርት ቤት በ2018 የ10ኛ ክፍል ተማሪ ነው። ማን እንደሆነ፣ ከየት እንደመጣ፣ ስንተኛ ክፍል እዚህ ትምህርት ቤት ውስጥ እንደጀመርክ ራስህን አስተዋውቀን። ስሜ ዮሴፍ አብይ ይባላል። 15 ዓመቴ ነው። የጀመርኩት በግሎሪ ትምህርት ቤት ከ4ኛ ክፍል ጀምሮ ነው። ግሎሪ ትምህርት ቤት ስማር ያየሁት ትምህርቱ በጣም ደስ ይላል። በታች 8 እና 7ኛ ክፍል ስደርስ ሲቲዝንሺፕ እና የማትስ ትምህርት ትንሽ እንትን ይላል። በአዲስ ካሪኩለም ከገባ በኋላ ትንሽ እየተወዛገቡ ነበር። የሆነ ሐሳቦቹ ቀላል ናቸው፣ ግን የሆነ አንደርስታንዲንጉን ትንሽ ገና አላገኙትም ነበር እና ከዛ እኔ ያጠናሁት የገባኝን በኖት መጻፍ ጀመርኩ። ሚኒስትሪ ሲደርስ ያው ተፈታኝ ነኝ ብዬ የሆነ ነገር በማጠናበት አጤራ ጻፍኩ። ያን አጤራ አየሁት፣ አንብቤው አጥንቼበት ምናምን ከጨረስኩ በኋላ ሚኒስትሪ ካለፍኩ በኋላ ይሄን ሁሉ የጻፍኩትን ግን ለምን የሆነ ጥሩ ነገር አልሰራበትም ብዬ አሰብኩ። ከዛ ጋይድ መጽሐፍ ቶፕ ሲቲዝንሺፕ ኖርማል መጽሐፉ ይሄ የካሪኩለም መጽሐፍ የኔን ኖት አንድ ላይ አድርጌ ያየሁት የጻፍኩኝ ሪቪው ያረኩት ክረምቱን ያው እንደዛ አሳለፍኩ። ከዛ እዚህ ጋር ላቋርጥህና ወደ መጽሐፉ ከመግባታችን በፊት ምንድነው ሆቢ? ማንም ተማሪ ያጠናል፣ ግዴታችንም ስለሆነ ሆምወርክ፣ ክላስ ወርኮች፣ አሳይመንቶች አሉ። ከትምህርት ጋራ ተያይዞ በምንድነው ትርፍ ሰዓትን ስፔንድ የምታደርገው? ትርፍ ሰዓቴን ብዙ ጊዜ ስፔንድ ማድረገው ስዕል፣ የሆነ እንደዛ አይነት አርቲስቲክ ነገር ደስ ይላል። የሆነ ስዕል ነገር ደስ ይለኛል። የሆነ አንዳንድ መጽሐፎች ምናምን ኢንተረስትድ ከሆንኩኝ አንዳንድ ያነባለሁ። የሆነ አንድ ፊክሽን ምናምን ነገር እንደዛ አይነት ደስ ይለኛል። ዜን ሰዓሊ ከነበርክ፣ ፊክሽን አንባቢ ከነበርክ ረዳህ ወይ? ይሄን መጽሐፍ ለመጻፍ አገዘህ ወይ? የመጽሐፉ ፓርት በጣም እንደረዳኝ ይመስለኛል። ፊክሽንም ማንበቤ ትንሽ የሆነ የእንግሊሽ ቮካቡላሪውን በደንብ እንዲይዘውም አድርጎኛል። ግን በደንብ እንዲገባኝ ያደረገኝ የሚመስለኝ ይሄ ፊክሽን እንትን ማለት ነው ማንበብ። ዜን ወደ መጽሐፉ ስትመጣ ያንተን ተች ጨምረህበታል ወይ? በእርግጥ የጻፍከው ሲቲዝንሺፕ ሪፈረንስ ቡክ ነው ፎር ግሬድ 7 and 8 አዲሱ ካሪኩለም የሆነ ስቶርድ የሆኑ ጥያቄዎች ባለመኖራቸው አዲስ ስለነበረ በእናንተ ጊዜ it helps you ሪፈር ማድረግህ እና ምን አዳረኩበት ትላለህ? አዳረኩበት ብዬ ማስበው ብዙ ጋይድ ቡኮች ያየሁት እንትን ነው የሚያደርጉት የሆነ ወይ 7 እና 8 እዚህ ጋር አለ ይከፍለዋል ወይ አንድ ላይም ካረገው ትንሽ ሐሳቦች ኮኔክት ያደርጉ። እና የሆነ ለምሳሌ አሁን የ8ኛ ክፍል ዩኒት 1 እና የ7ኛ ክፍል ዩኒት 1 ትንሽ የሆነ ቨርቹ ኤቲክስ እና ያኛው ላይ ሞራሊቲ ምናምን አካባቢ ጋር የሚገናኘው አለ። ያንን አንድ ላይ ያደርጉት። አንዳንድ ቃላቶች ደግሞ ኮንቴንት ሲሚላሪቲ ሰራህ። ኮንቴንት ሲሚላሪቲ እንትን አገናኘው። ሌላ ደግሞ አንዳንድ ቃላቶች ትንሽ ያልተለመዱ ናቸው ብዬ ያሰብኩትን እዛው እንደ ኖት ይሄ ቃል እንደዚህ ማለት ነው እና ብዬ ጽፌበታል። ተነታን ያስገባህበት። ኦኬ። እንዴት ነው ወደ ሪቪው የገባኸው? ወደ መጽሐፍ ዝግጅት ለምን መጽሐፍ አይሆንም ብለህ ካሰብክ በኋላ ምን አይነት እርምጃዎችን ሄድክ? ለምን መጽሐፍ አይሆንም ብዬ ሳስብ መጀመሪያ ላይ በእስክሪብቶ ነበር የጻፍኩት። ያው በወረቀት እየጻፍኩኝ አስቀምጬው ነበር። ከዛ ግን መጽሐፍ አይሆንም ለምን መጽሐፍ አይሆንም ካልኩኝ በኋላ በኪቦርድ ጻፍኩት። ሳየው አንዳንድ ቃላቶች ቮካቡላሪ ምናምን አስተካከልኩኝ። እንደዛ ካረኩኝ በኋላ መጽሐፌ እንዲታይ አደረኩ። መጽሐፌ ከታየ በኋላ ይሄ ይስተካከል ሲባል ያንን አስተካከልኩ። ያስተካከልኩትን አይቼው አንዳንድ በየሪቪው ምናምን አይነት ጥያቄዎች ጨምሬበት ከዛ በኋላ ነው አሁን ያለበት ያለው። ተማሪዎቹ አንብበውት ምን አሉ? ተማሪዎቹ ሲያነቡት እንደረዳቸውና በደንብ እንዲገባቸው እንዳደረጋቸው ነው ያነገሩ። ከዚህ ትምህርት ጋር ተያያዥነት ያለው ሙያ ውስጥ ያሉ ሰዎች አይተውታል ወይ? አንድ ሁለት አስተማሪ አይተውታል። እሺ።
ፕራይሜሪሊ ሚስ ትዝታ የፕራይሜሪ ስኩል አስተማሪዋን ያየችው ስታየው እንደዚህ መጽሐፍ በጣም ጥሩ ነው፣ ትንሽ ግን ሐሳቦቹን ትንታኔ ጨምርበት ብላኝ ነበር። ከዛ ያንን እንትን አድርጌ ነበር። እናም የሆነ ሌላ አስተማሪ ሚስ ማዛም አይታው ነበር። ሚስ ማዛም ስታየው እንደዚህ በማዘጋጀት በጣም ኮርቼበታለሁ፣ ግን እንትን ጨምርበት ይሄ ለምን እንደጻፍከው ምናምን ፊት ለፊት ላይ ኦኬ። ምን ያህል ተዳርሷል? ምን ያህልስ አሳትመሃል? ያሳተምኩት ወደ 500 እንደዛ አካባቢ ነው። ኦኬ። እና አሁን የደረሰበት እዚህ ሰፈር አካባቢ የሆነ አንድ መጽሐፍ ቤት አለ፣ እዛ ሰተናል። ጃፋር ጋም 50 እንደዛ አካባቢ መጽሐፍ ሰተናል። እና ያው እንደዛ ደረጃ ላይ ነው። ግሎሪ ትምህርት ቤት አንደኛ ተማሪያችን ሆነ በመጽሐፍ ያው የመጽሐፉን ምርቃት አብሮኛው ጋር ነበረ። ላይቭ ዩቲዩብ ትራንስሚሽን ላይም አሳይተናል። ሶ እንደ ተቋም ላሉን ወደ 50 አካባቢ ለሚጠጉ የ8ኛ ክፍል ተማሪዎች 20ውን መጽሐፍ እንወስዳለን። ዋን ኢን ዘ አዘር ዴይ ሪፈር እንዲያደርጉ ላይብራሪ ውስጥ ተቀምጦ። ከዚህ ባሻገር ግን ተማሪዎች መጥተው ቢሮ መግዛት ቢፈልጉ እንዴት ያገኙህና ፐርቼዝ ያርጉ? ወይንስ ግሎሪ ታስቀምጥላቸዋለህ? ወይንስ ያንተ መጽሐፎች የሚገኙባቸው ምን አይነት የቡክ ስቶሮች ናቸው ብናቅ? በትምህርት ቤቱ በኩል እኔ የምለው እዛው እንዲቀመጥ መጽሐፎቹ እዛው ትምህርት ቤት እንዲሆኑና በሚቸግራቸው ጊዜ አውጥተው እንዲጠቀሙት ነው። ኦኬ። ከሌላ ትምህርት ቤት ሆኖ ደግሞ የሚፈልጉ ካሉ መጽሐፍ ቤቶች በተለይ ጃፋር መጽሐፍ ቤት ቢሄዱ በደንብ እንደሚገኝ ነው። እዛ ይገኛል። ቬሪ ጉድ። ግሎሪ ብቻ ነው መጽሐፍን ያስመረከው ወይንስ ሌላ የምርቃት ፕሮግራም ነበረ? በትምህርት ቤት ከሆነ ግሎሪ ብቻ ነው ያስመረከው። ኦኬ። አንድ የሆነ ቡክ ፌር ምናምን ሄጄ መሸጥ ሞክሬ ነበር። ብዙም አልተሸጠም፣ ግን ያው እንትን ብለናል፣ አሳውቀናል ለሰዎች። አትሊስት አሳውቀሃል። እንደው ስትጽፈው የነበረ ኢኒሼቲቭ እና መጽሐፉን ገበያ ላይ ይዘኸው ስትወጣ ያየኸውን ነገር እንዴት አየኸው? እኔ ለብዙ ጸሐፊዎች አስገራሚ የእውነታ ዲፍረንስ ስለሆነ ሰው ይጠቅማል ብለህ ተማሪ ያግዛል ብለህ ነው የጻፍከው እና ማርኬቱ ላይ ስትሄድ ማድረስ ስትችል ደግሞ እስቲ የገጠመህ ያስተዋልከው ነገር ካለ? ያስተዋልኩት ብዙ ሰዎች መጀመሪያ ልጆች መግዛት የሚፈልጉት በክረምት ምናምን ጊዜ ፊክሽን ይሁን እንደዛ አይነት ለኢንጆይመንት የሚገዙት፣ ትምህርት ሲደርስ ምናምን አካባቢ ነው ያንን አይነት መጽሐፍ ፍላጎቱ የጨመረው እና ሲደርስ ምናምን ክረምት ሊያልቅ አካባቢ በደንብ እየተፈለገ ነበር የመጣው። ኦኬ። አሁን ላሉ የ8ኛ ክፍል ክልላዊ ፈተና ለሚፈተኑ ልጆች ምን ያግዛቸዋል ብለህ ትመክራለህ? ይህን ፕሮግራም ስለሚከታተሉት የሚያግዛቸው ብዬ የማስበው የ7ም የ8ም ስለሆነ አንደርስታንዲንጉ ዝም ብሎ ከመሸምደድ በላይ በደንብ ውስጥ እንዲገባ ነው የምፈልገው። በደንብ ሊረዱት በቀላሉ ሊረዱት ይችላሉ። ምናልባት ያንተን መጽሐፍ አንብቦ ለሲቲዝንሺፕ ፈተና የሚቀመጥ ተማሪ ምን ያህል ስኮር ያደርጋል ብለህ ታስባለህ? አትሊስት የማስበው ከ70-80 አካባቢ ነው። ይሄንን በደንብ አጥንቶ ኤክሰርሳይዝ አድርጎ የገባ ሰው ከዛ በላይ ያመጣል። እንግዲህ ተመልካቾቻችን ዩሲያስ ጋር ያሳለፍነው ጊዜ ይሄንን ይመስላል። የምታበረታቱት ለልጆቻችሁ መጽሐፉን የምትወስዱ ሌላ አካባቢ ላይ ለሚገኙ ቤተሰብ ዘመድ ሪኮሜንድ የምታደርጉ ከሆነ በቀጥታ የለም ቅርንጫፍ 1ኛ ደረጃ ትምህርት ቤታችንን ማነጋገር ይቻላል። መጽሐፎቹ በላይብረሪ አሉ። እንደሰማችሁት ላይብረሪ የተቀመጡት መጽሐፍት እዛው ይቀመጡና ልጆች ይጠቀሙባቸው እያለ ነው ያለው። እንደ ተቋም ትላንትና ህፃን ልጅ ሆኖ ያስተማረው ልጅ ዛሬ መጽሐፍ ጽፎ በዚህ ልክ ስጦታ ሲሰጥ እንደገና ደግሞ ተማሪዎችን እንዲያነቡ ሲያበረታታ ማየት መስማት ለኛ ትልቅ እድል ነው። ዩሲያስንም ቤተሰቡንም እናመሰግናለን። ግን በስተመጨረሻ ማመስገን የምትፈልገው አካል ካለ ማንን ታመሰግናለህ? ማመስገን የምፈልገው መጀመሪያ ቤተሰቦቼን ያበረታቱኝን፣ ያሰብከውን እንድትጨርስ ያሉኝ እና ትምህርት ቤት ላይ ያሉት አስተማሪዎችን እነ ሚስ ማዛ እነ ሽግግርን በዚህ ሰዓት ማመስገን እፈልጋለሁ እና እነሱን ለማመስገን እፈልጋለሁ። በዚህ አጋጣሚ
ትምህርት ቤታችን ኦፊሻል የኢሜል አድሬስ ከተለያዩ ሀገራት ኢሜል መጻፍ ለምትፈልጉ ሰዎች ክፍት ነው፣ ይሰራል። ከዌብሳይታችን ላይ መውሰድ ይቻላል ማለት ነው። ወላጆች ከዚህ ጋር ተያይዞ ተጨማሪ ጥያቄ ካላችሁ ተማሪዎች፣ እንዲሁም ሌላ ይሄን ፕሮግራም ተከታተሉ ሰዎች በቴሌግራም ቦታችን ላይ መልእክት ይላኩልን። 24 ሰዓት 7 ክፍት ነው ቴሌግራም ቦቱ፣ ምላሽ እንሰጣለን። ለነበረን ቆይታ ከልብ እናመሰግናለን።